አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመጋቢት 12 በዚህች ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። ረድኤቱ በረከቱ ከኛ ጋር ይኖርና የመላእክት አለቃ የቅዱስ ሚካኤል ተአምር አብ ምክሩን የሚገልጥበት የእሳት ነበልባል ከአፉ የሚወጣ ዜማው የሚጣፍጥ ድንቅ ምስጋና የሚፈልቅበት መልአክ ነው። ልመናው አማላጅነቱ በጨለማ ከሚሄድ ነገር ከቀትር ጋኔን በስውር ከሚመጣ ከሰይጣን ተንኮል ሁላችንን ያድነን ለዘላለሙ አሜን። በአንድ ሀገር አንዲት ሴት እንደነበረች ተነገረ። ይህች ሴት የከበረች ከፍ ከፍ ያለች እጅግ የበለጠገች ብዙ ገንዘብ የነበራት ሴት ነበረች። የመላእክት አለቃ ቅዱስ ሚካኤልን ትወድ በየወሩ በፍጹም ደስታና ትጋት የበዓሉ መታሰቢያ ታደርግ ነበር። ለድሆች ለጦም አዳሪዎች በጎ ታደርግ ነበር። የተራቡትን ታበላ የተጠሙትንም ታጠጣ ነበረ። የታረዙትንም ታለብስ ነበረ። ሐዘንተኞችንም ታረጋጋ ነበረ። የሚተክዙትንም ደስ ታሰኛቸው ነበር። ስለከበረው ስለ ቅዱስ ሚካኤል ስም ብላ ሃይማኖትም ይህን ስታደርግ ቢስ ገላ ወደቀባት። ይህ ደዌ ክፉና አስጨናቂ ነበረ። ሰውነቷ ሁሉ አበጠ፣ ተነፋ፣ መንቀሳቀስም ተሳናት። አካሏ ሁሉ በእሳት እንደተቃጠለ ሆነ። ወደ በዓለ መድኃኒቶችም ላከች። ወዲያውኑ ወደ እሷ መጡ። በሽታዋን ሁሉ ነገረቻቸው። ብዙ ገንዘብ ሰጠቻቸውና አድኑኝ አለቻቸው። ሕክምና ሰጧት። ሊፈጉሷትም የቻለ የለም። አደከማት፣ ይልቁንም ባሰባት። ለሐኪሞችም እየሰጠች ገንዘቧን ሁሉ ጨረሰች። ከሐኪሞችም በምን ጤንነትን ባላገኘች ጊዜ ወደ ሕያው እግዚአብሔር ለመነች። ዓይኖቿን አንስታ ወደ ላይ ወደ ሰማይ አቅንታ ድምጿንም አሰምታ ጮኸችና እንዲህ አለች። የይቅርታና ቸርነት መልአክ ጌታዬ የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ አስጨናቂ ደዌ እንድትፈውሰኝ እለምንሃለሁ። እኔ ለቤተ ክርስቲያንህ 12 ወቄት ወርቅ እሰጣለሁ፣ መታሰቢያህንም በየወሩ አደርጋለሁ። ከዚህ በኋላ ዘመዶቿንና ቤተሰቦቿን ወደ እግዚአብሔር እንድማጸንበት የመላእክት አለቃ የቅዱስ ሚካኤልን ስዕል ፈልጋችሁ አምጡልኝ አለቻቸው። ወዲያውም በገበታ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜም የቅዱስ ሚካኤልን አማላጅነት በቁርጥ ልቦና አምና ተነሳች። ተቀብላ አቅፋ ሳመችው። እየሰገደች እንዲህ እያለች የመላእክት አለቃ ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ አስጨናቂ ደዌም ፈጽመህ አድነኝ። ዓለሙን ሁሉ ፈጥሮ በሚገዛ በእግዚአብሔር ፊት የምትቆም ስለ ሰው ወገን ሁሉ የምትለምን የምትማልድ አንተ ነህና ስለ ባሪያ ኃጢአትም እግዚአብሔር እንዲምረኝ ይቅር እንዲለኝ ከሚያስጨንቀኝ ከዚህ ደዌም እንዲፈውሰኝ ለምንልኝ፣ አሳስብልኝ። የመላእክት አለቃ ቅዱስ ሚካኤል ሆይ እኔ አንተን ተስፋ አድርጌያለሁና በጸሎትህም ታምኛለሁና ከዚህ ደዌ ሕማም ብትፈውሰኝ፣ ጤነኛ ብታረገኝ፣ በልመናህ በአማላጅነትህ ብርታት የፈጣሪ የይቅርታውና የቸርነቱ ነጠብጣብ ቢደርሰኝና ደህና ብሆን እኔ ባሪያህ መታሰቢያህን ከማድረግ አላቋርጥም። ከብዙ እንባ በመራራ ለቅሶ እናለች። ከዚህ በኋላ ወደ ቤቷ ገባችውና በመልካም ቦታ አስቀመጠችው። በፊቱም መብራት አበራች። በዚያች ሌሊትም በጽኑ ደዌ በክፉ ሕማም ስትሰቃይ ሳለች እነሆ የይቅርታና የምሕረት መልአክ የመላእክት አለቃ ቅዱስ ሚካኤል በሌሊት ራእይ ተገለጠላት። ወደ ቤቷም ገብቶ በራስጌዋ ቆመ። ብርሃኑም በቤቷ ሞላ፣ እንደ ቀንም ሆነ። ጎኗንም መታ መታ አደረጋት። ያን ጊዜ ከእንቅልፏ ነቃች። ተነስታም አየችውና ደነገጠች፣ እንደ ሞተችም ሆነች። ራእይ ከዚህ አስቀድሞ አልተገለጠላትም ነበርና። እጁንም ዘርግቶ ቀሰቀሳት፣ ፍርሃትንም አራቀላት። እንግዲህ በጠዋት ተነስተሽ ቀንዲል ከሚበራው መብራት ውስጥ ዘይት ወስደሽ መላ ሰውነትሽን ቅቢውና በጥሩ ውሃ ታጠቢ፣ ጥቂትም በውሃ ውስጥ ጨምረሽ ጠጪ። ከዚህ ደዌሽ ትድኛለሽ። ነገር ግን የተሳልሽውን ስለትሽን ሳታደርጊ እንዳትቀሪ አላት። ከዚህ በኋላ ሲጠባ ከእንቅልፏ ስትነቃ ያች ሴት ፈጥና ተነሳች። የእግዚአብሔር መልአክም እንዳዘዛት አደረገች። ወዲያውም ዳነች፣ ጤንነቷንም አገኘች። ከሰውነቷም እንደ ውሃ ፈሳሽ ያለ ነገር ወጣና ያን ጊዜ ዳነች። ከዚህ በኋላ የተሳለችውን ስዕለቷን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያን ጊዜ ጀምሮ በዕድሜዋ ሙሉ የመላእክት አለቃ ቅዱስ ሚካኤልን መታሰቢያ ከማድረግ አላቋረጠችም። የቅዱስ ሚካኤልንም በዓል አላስታጎለችም። እስክትሞት ድረስ ስለ ቸርነቱ በፍጹም ልቦና እግዚአብሔርን ስታመሰግን የቅዱስ ሚካኤልንም ድንቅ ሥራውን ስትመሰክር በቅዱስ ሚካኤል አማላጅነትም እንደተፈወሰች ለሁሉ ስትናገር ኖረች። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባች። እኛንም ይጠብቀን፣ አይለየን፣ ያድነን፣ ይታደገን። በአማላጅነቱ ያመንነውን የጥምቀት ልጆች ሁሉ በክንፎቹ ይሰውረን። የበደል ሐሩር እንዳያጠወልገን፣ ገሃነመ እሳት እንዳያቃጥለን በአማላጅነቱ ጋሻ ይሰውረን። የጠላት ጦር እንዳይወጋን፣ ከነፍስና ከሥጋ ደዌ ከኃጢአት ይፈውሰን። የኃጢአት ሞት እንዳያገኘን፣ በየዕለቱ በየሰዓቱ ይጎብኘን። የዘመን ሐዘን እንዳያስተክዘን፣ ከመውደቅ ያድነን። መልካም በዓሉን ለማድረግ የተሰበሰብነውን ለዘላለሙ አሜን ይሁን። በዚህች ቀንም እግዚአብሔር ቅዱስ ሚካኤልን ለፈላስፋው ወደ በለዓም ልኮታልና ባላቅ እስራኤልን ይረግምለት ዘንድ በጠራው ጊዜ በጎዳናም በፊቱ ቆሞ አስደነገጠው። አህያ በሰው አንደበት እስክትናገር ድረስ
እርግማኑንም ወደ በረከት ለወጠው። የጥምቀት ልጆችን ሁሉ እግዚአብሔር በመላእክት አለቃ በቅዱስ ሚካኤል አማላጅነት ይጠብቀን ለዘለዓለሙ አሜን። በዚህ ዕለት በቅዳሴ የሚሰበከው ምስባክ ይትአየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። ይሄም ማለት የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ከመከራቸውም ያድናቸዋል። ጣዕሙ ወታእምሩ ከመ ኄር እግዚአብሔር፣ እግዚአብሔር ቸር በጎ እንደሆነ ቀምሳችሁ ተመልከቱ ነው የሚለው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።